ኢየሩሳሌም ላይ ምን ተገኘ? ይህች ከተማ ከላይ ከምታሳየው በላይ በከርሰ ምድሯ ስር የሺህ ዓመታት ምስጢር ደብቃ ይዛለች። የሦስቱ ታላላቅ እምነቶች መገናኛ፣ የደምና የጸሎት ምድር ኢየሩሳሌም። ዛሬ የታሪክ ተመራማሪዎች እንኳን ለመናገር የሚፈሯቸውን በካርታ ላይ የማይገኙና ዓለም የማያውቃቸውን 13 አስገራሚ ምስጢራት እንፈትሻለን። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ምክንያቱም የመጨረሻው ምስጢር ስለ ዓለም ፍጻሜ የሚናገር እውነት ነው። ተከተሉ። ክፍል 1 የቃል ኪዳኑ ታቦትና የዋረን ቁፋሮ The Warren's Shaft Mystery። እንደ አውሮፓውያን አቆጣጠር በ1867 ቻርልስ ዋረን የተባለው እንግሊዛዊ መኮንን በኢየሩሳሌም በድብቅ ቁፋሮ ጀመረ። የፈለገው የሰለሞንን ቤተ መቅደስ መሠረት ነበር። ነገር ግን ያገኘው ነገር ዓለምን አስደነገጠ። ዋረን በከተማ መሠረት እጅግ የተወሳሰቡ የውሃ መተላለፊያዎችን አገኘ። እነዚህ መተላለፊያዎች በጥንት ዘመን ኢየሩሳሌም በጥላ ስትከበብ ሕዝቡ ውሃ እንዲያገኝ የተሰወሩ ቢመስሉም በኋላ ላይ ግን ሌላ ድብቅ አገልግሎት እንደነበራቸው ታወቀ። ምስጢራዊው መተላለፊያ በባቢሎን ወረራ ወቅት 586 ዓመት ዓለም ካህናቱ ታቦቱን ለማዳን በዚህ ድብቅ መንገድ ይዘውት እንደወጡ ይነገራል። ዋረን ያገኘው ቨርቲካል ሻፍት ቀጥ ያለ ጉድጓድ ዛሬም ድረስ አርኪኦሎጂስቶች እንዳይገቡበት በፖለቲካና በሃይማኖት ምክንያት ተከልክሏል። ለምንድን ነው እስራኤል በዚህ አካባቢ የሚደረጉ ቁፋሮችን በአስቸኳይ የምታቆመው? በእርግጥ የታቦቱ መገኛ ክፍል እዚያው ይሆን የሚሉ ጥያቄዎችን ያስነሳል። ክፍል 2 የሰለሞን የድንጋይ ማውጫ ዴዴኪያስ ኬቭ እየተባለ የሚጠራው የፍሪሚሲዮኖች ምስጢር። ከኢየሩሳሌም የድሮ ከተማ በታች 5 ኤኬር 20,000 ካሬ ሜትር የሚሸፍን ግዙፍ ዋሻ አለ። ይህ ዋሻ ለ1000 ዓመታት ጠፍቶ ቆይቶ በ1854 ነው በአጋጣሚ የተገኘው። የነጭ ድንጋይ ምስጢር። የሰለሞን ቤተ መቅደስ ሲገነባ የመዶሻ ድምፅ ሳይሰማ ተገነባ የሚባለውን ታሪክ አስታውስ። ድንጋዮቹ የሚጠረቡት እዚሁ ዋሻ ውስጥ በድብቅ ስለነበር ውጭ ላይ ድምፅ አይሰማም ነበር። ፍሪሜሰኖሪ በየዓመቱ የዓለም ታዋቂ የፍሪሜሰን አባላት እዚህ ዋሻ ውስጥ በድብቅ ስብሰባ ያደርጋሉ። ኪንግ ሶሎሞን ሎጂ ተብሎ የሚጠራው የመጀመሪያው ድርጅታቸው እዚህ እንደተመሰረተ ያምናሉ። የጥቁር ውሃ ምስጢር። በዋሻው መጨረሻ ላይ የሴዴቅያስ እንባ የሚባል ትንሽ ኩሬ አለ። ንጉሥ ሴዴቅያስ በባቢሎን ተይዞ ዓይኑ ከመውጣቱ በፊት እዚህ ተደብቆ ሲያለቅስ የወጣ ውሃ ነው ተብሎ ይታመናል። ክፍል 3 የገሃነም ሸለቆ ጌሄና የሰይጣን አምልኮና መሥዋዕትነት። መልክዓ ምድራዊ አቀማመጥ። ከኢየሩሳሌም በስተደቡብ የሚገኘው ሄኖም ሸለቆ ዛሬ ቆንጆ መናፈሻ ቢመስልም ታሪኩ ግን እጅግ የሚዘገንን ነው። የሞሎክ አምልኮ። በጥንት ዘመን እዚህ ቦታ ላይ ሞሎክ ለተባለ የናስ ጣዖት ሕፃናት በእሳት ይቃጠሉ ነበር። የልጆቹ ጩኸት እንዳይሰማ ከበሮ ይደበደብ ነበር። መጽሐፍ ቅዱስ ይህንን ቦታ ቶፌት ይለዋል፣ ወደ ቆሻሻ መጣያነት። በኋላ ላይ አይሁዶች ይህንን ቦታ እጅግ ስለጠሉት የከተማዋ ቆሻሻና የክፉ ወንጀለኞች አስክሬን የሚጣልበት አደረጉት። ቆሻሻው እንዲቃጠል እሳቱ ቀን ከሌሊት አይጠፋም ነበር። መንፈሳዊ ትርጉሙ ኢየሱስ ስለ ገሃነም እሳት ሲያስተምር ምሳሌ ያደረገው ይህንኑ ሁልጊዜ የሚቃጠል የቆሻሻ ቦታ ነበር። ዛሬም ድረስ የአካባቢው ሰዎች በሌሊት እንግዳ ድምፅ እንደሚሰሙ ይናገራሉ።
ክፍል 4 የቴምፕላር ናይትስ እና የቅዱስ ገብርኤል ፍለጋ። በ1119 ዓ.ም 9 ፈረሰኞች ወደ ኢየሩሳሌም መጡ። ሥራቸው መንገደኞችን መጠበቅ ነበር አሉ። ነገር ግን ለ9 ዓመታት አንድም ሰው ሳይጠብቁ በቤተ መቅደሱ ስር ቴምፕል ማውንት ሲቆፍሩ ከረሙ። ምን አገኙ? የታሪክ ምሁራን እንደሚሉት ቴምፕላር እጅግ ጥንታዊ የሆኑ ጥቅልሎችንና የወርቅ ሀብቶችን አግኝተዋል። ይህ ግኝት በአንድ ሌሊት በዓለም ላይ እጅግ ሀብታምና ኃያል ድርጅት አደረጋቸው። የአሁኑ ሚስጥር ቴምፕላሮች የቆፈሩት ዋሻ ዛሬ በሙስሊሞች የጸሎት ቦታ አል አቅሳ ስር ስለሚገኝ ማንም ሊመረምረው አይችልም። ሆኖም ግን ከዚህ ስር ያሉት ክፍሎች በሙሉ በወርቅና በጥንታዊ ዕውቀቶች የተሞሉ እንደሆኑ ይገመታል። ክፍል 5 የኢየሩሳሌም ሲንድረም ዘ ሳይኮሎጂካል ማይስትሪ። ሳይንሳዊ ግርምት። ኢየሩሳሌም ውስጥ ብቻ የሚከሰት እንግዳ የስነ አእምሮ በሽታ አለ። ኢየሩሳሌም ሲንድረም ይባላል። ምልክቶቹ አንድ ጤነኛ ቱሪስት ከተማዋን እንደረገጠ በድንገት ነጭ ልብስ ለብሶ ራሱን እንደ ሙሴ፣ እንደ ኤልያስ ወይም እንደ መጥምቁ ዮሐንስ አድርጎ ማሰብ ይጀምራል። በየመንገዱ መስበክና ዓለም ልትጠፋ ነው ማለት ይጀምራሉ። የዶክተሮቹ ግራ መጋባት። በየዓመቱ በአማካኝ 100 የሚሆኑ ቱሪስቶች በዚህ በሽታ ተይዘው ወደ ስነ አእምሮ ሆስፒታል ይገባሉ። የሚያስገርመው ግን ከተማዋን ለቀው ሲወጡ በሽታው በድንገት ይድናል። ጥያቄው ከተማዋ ውስጥ ያለው መንፈሳዊ ኃይል ወይስ መግነጢሳዊ መስክ ነው የሰዎችን አእምሮ የሚቀይረው የሚለው ነው። ክፍል 6 የወደፊቱ ቤተ መቅደስና የቀዩ ጥጃ ሚስጥር። 3ኛው ቤተ መቅደስ ለመገንባት እየተደረገ ያለው ዝግጅት። ሚስጥሩ በቅርቡ ተወለዱ የተባሉት ቀይ ጥጃዎች ለምን ዓለምን ስጋት ላይ ጣሉ? ይህ ለጦርነት ወይስ ለሰላም ምልክት ነው? የስውር ምስጢራችን ማጠቃለያ ኢየሩሳሌም የታሪክ ብቻ ሳትሆን የሚስጥርም ከተማ ናት። ምስጢራትን በመረመርን ቁጥር አዳዲስ ነገሮች ይወጣሉ። እነዚህ 13 ምስጢራት ከተማዋ ለዓለም የምትደብቃቸው ጥቂቶቹ ናቸው። እንዲህ አይነት ዓለም በውል የማያውቃቸው እውነታዎች እንዲደርሷችሁ ላይክ በማድረግ በታሪኩ ላይ ያላችሁን አስተያየት በኮሜንት ላይ አስፍሩልኝ። ለሌሎች ሼር አድርጉ። ገና ያልተነገሩ ምስጢራትና እውነታዎችን ይዘን ስንመጣ ደግሞ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ክቡራን ተመልካቾቻችን ዛሬ የተመለከትናቸው 13ቱ ስውር ምስጢራት እና ሐቆች የኢየሩሳሌምን ድብቅ እውነታዎች ጥቂቶቹን ብቻ የሚገልጹ ናቸው። በቀጣይ ወሳኝ ቪዲዮ እስከምንገናኝ ድረስ ሰላምና ጤና ከሁላችን ጋር ይሁን። ኢትዮጵያ ለዘላለም ትኑር።